ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። በኢትዮጵያ የትምህርት ጥራትን ለማሳደግ መንግስት የመምህራን ልማት ላይ ትኩረት አድርጎ እየሰራ መሆኑን የትምህርት ሚኒስቴር ገለጸ። አገር አቀፍ የመምህራን የምስጋናና እውቅና አሰጣጥ መርሃ ግብር በአዲስ አበባ ተካሂዷል። በኢትዮጵያ አንጋፋ ከሆኑ የሙያ ማህበራት መካከል በ1941 የተመሰረተው የኢትዮጵያ መምህራን ማህበር አንዱ ነው። የማህበሩ አባላትን ጨምሮ በጡረታ የተገለሉ የቀድሞ መምህራንና አሁን በስራ ላይ ለሚገኙ መምህራን በሀገር አቀፍ ደረጃ ለመጀመሪያ ጊዜ ምስጋናና እውቅና ተሰጥቷቸዋል። ከመቀመጫችን በመነሳት ለኢትዮጵያ መምህራን ያለንን አክብሮት ለመግለጽ ምስጋናችንን፣ አክብሮቶቻችንን ለመግለጽ ለአንድ ደቂቃ የሚቆይ ጭብጨባ አድርገን መምህራኖቻችንን እንድናከብር በታላቅ አክብሮት እጠይቃለሁ። ለኢትዮጵያ መምህራን ምስጋና። የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ በዝቅተኛ የኑሮ ደረጃና በበርካታ ችግሮች ውስጥ ሆነው እውቀትን ለሰጡና እያበረከቱ ለሚገኙ መምህራን ክብር ይገባቸዋል ብለዋል። በኢትዮጵያ ያላችሁ መምህራኖቻችን ባላችሁበት ዝቅተኛ ኑሮ ደረጃ ላይ ሆናችሁ ብዙዎችን ሀብታም አድርጋችኋል። እናንተ በትምህርት ደረጃችሁ ብዙ ሳትለወጡ እዛው ቆይታችሁ ነገር ግን ብዙዎቹን ሳይንቲስቶች፣ ብዙዎቹን ፕሮፌሰሮች፣ ብዙዎቹን ዶክተሮች፣ ብዙዎቹን ኢንጂነሮች፣ ብዙዎቹን ፓይሌቶች፣ ብዙዎቹን የሀገር መሪዎች፣ ብዙዎቹን የባንክ ፕሬዝዳንቶች፣ የባንክ ገዢዎች ፈጥራችኋል። ብዙዎቻችሁ ባላችሁበት ደሳሳ ጎጆ ውስጥ ተቀምጣችሁ የኖራችሁ ብዙዎቹን ባለሀብት ኮንትራክተሮችን፣ ባለሀብት የፎቅ ባለቤቶች አድርጋችኋል። መምህራኖቻችን እናንተ የእውቀት አባቶች ናችሁ። ሌሎች ሙያዎች ሁሉም የእናንተ የሙያ ልጆች ናችሁ። ስለዚህ ለእናንተ ታላቅ ምስጋና፣ ታላቅ ክብር፣ ታላቅ ውለታ አለብን። እጅግ እናመሰግናችኋለን፣ እጅግ እናከብራችኋለን። በኢትዮጵያ የትምህርት ጥራትን ለማሳደግ መንግስት ከሚያወጣቸው አዳዲስ ፖሊሲዎች በተጨማሪ በመምህራን ልማት ላይ ትኩረት ተደርጎ እየተሰራ መሆኑንም የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ ተናግረዋል። የትምህርት ጥራትን በማስጠበቅ ረገድ ሰፊ ጥረቶች ሲደረጉ ቆይተዋል። ላለፉት ዓመታት ሲተገበር የቆየው የአጠቃላይ ትምህርት ጥራት ማሻሻያ ፓኬጅ እንደ አብነት ማውሳት ተገቢ ይሆናል። በዚህ የጥራት ማሻሻያ ፓኬጅ ከታቀፉት 6 መርሃ ግብሮች መካከል የመምህራን ልማት መርሃ ግብር አንዱ ነው። መምህራን ለሚያስተምሩበት ደረጃ የሚመጥን የትምህርት ዝግጅት እንዲኖራቸው በተለያዩ የትምህርት ደረጃዎች በተለይም በዲፕሎማና በዲግሪ መርሃ ግብሮች ስልጠናዎች በስፋት ሲሰጡ ቆይተዋል። የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ የኢትዮጵያ መምህራን በኢትዮጵያ የፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና በሌሎችም ጉዳዮች ላይ ተሳትፎ የሚያደርጉ በመሆናቸው መንግስት ጠንካራ ድጋፍ እንዲያደርግላቸው ጠይቀዋል። መምህራን መልካም አስተዳደርን ይሻሉ። በማህበረሰቡ ውስጥ ጉድለት ሲያጋጥም መምህራን በነጻነት የመተቸት ወይም የመውቀስ ባህሪ ስላላቸው ባለስልጣናት ጉድለቱን ከማረም ተሻግረው ለተጽዕኖ ወይም ለጉዳት ሊዳርጓቸው አይገባም። መምህራን የመደጋገፍ ሶሊዳሪቲ ስሜት ስላላቸው በአንዳቸው ላይ የደረሰ ጉዳት በራሳቸው ላይ እንደደረሰ አስበው ቅር ይሰኛሉና ጥንቃቄ መደረግ አለበት። ባለፉት ዓመታትም ሀገራችንን ሲገጥሟት የነበሩ የውስጥና የውጭ ችግሮችን በጋራ ሆነን ለመቋቋም ይቻለን ዘንድ ችግሮቹ በሰላማዊ ውይይት እንዲፈቱ ጥሪ ስናደርግ ቆይተናል። በአጠቃላይ መምህራን ከኮቪድ-19 ባሻገር ሌሎች ያጋጠሙንን ወቅታዊ ችግሮች ተቋቁመን በርትተን ትውልድ እንድናለማ አደራ እላለሁ። ባለስልጣናትም ተገቢውን ጥበቃና ድጋፍ ለመምህራን እንዲያደርጉ በአክብሮት እንጠይቃለን። በእውቅና ስነ ስርዓቱ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴን ጨምሮ በትምህርቱ ዘርፍ አስተዋጽኦ ያበረከቱ መምህራን ተገኝተዋል። የ2016 ዓ.ም የከፍተኛ ትምህርት ተቋማት መግቢያ ውጤት ይፋ ሆነ።
በዚህም መሰረት የተፈጥሮ ሳይንስ ለወንድ 380 ሲሆን ለሴት ደግሞ 368 መሆኑን ተገልጿል። ለታዳጊ ክልሎች ደግሞ ለወንድ 368 እንዲሁም ለሴት 358 መሆኑን የሳይንስና ከፍተኛ ትምህርት ሚኒስቴር ዶክተር ሳሙኤል ኦርካቶ ገልጸዋል። ከዚህም ባለፈም ለአካል ጉዳተኞች ለወንድ 350 እንዲሁም ለሴት 345 ሲሆን ለአርብቶ አደር አካባቢ ደግሞ ለወንዶች 368 እንዲሁም ለሴት 358 መግቢያ ውጤት ሆኗል። 380 እና ከዛ በላይ ያስመዘገቡ ሴቶች 368 እና ከዛ በላይ ያስመዘገቡ ታዳጊ ክልል ወንድ ተማሪዎች 368 እና ከዛ በላይ ያስመዘገቡ አርብቶ አደር አካባቢ ወንድ ተማሪዎች 368 እና ከዛ በላይ ያስመዘገቡ አርብቶ አደር አካባቢ ሴት ተማሪዎች 358 እና ከዛ በላይ ያስመዘገቡ ለዓይነ ስውራንና መስማት ለተሳናቸው ወንድ ተማሪዎች 350 እና ከዛ በላይ ያስመዘገቡ ለዓይነ ስውራን እና መስማት ለተሳናቸው ሴት ተማሪዎች 345 እና ከዛ በላይ ያስመዘገቡ በትግራይ ብሔራዊ ክልላዊ መንግስትና በመተከል ዞን ፈተና የወሰዱ ወንድ ተማሪዎች 358 እና ከዛ በላይ ያስመዘገቡ በትግራይ ብሔራዊ ክልል መንግስትና በመተከል ዞን ፈተና የወሰዱ ሴት ተማሪዎች 350 እና ከዛ በላይ ያስመዘገቡ ወንድ 370 እና ከዛ በላይ ያስመዘገቡ ሴቶች 358 እና ከዛ በላይ ያስመዘገቡ ታዳጊ ክልል ወንድ ተማሪዎች 358 እና ከዛ በላይ ያስመዘገቡ ታዳጊ ክልል ሴት ተማሪዎች 348 እና ከዛ በላይ ያስመዘገቡ አርብቶ አደር አካባቢ ወንድ ተማሪዎች 358 እና ከዛ በላይ ያስመዘገቡ አርብቶ አደር አካባቢ ሴት ተማሪዎች 348 እና ከዛ በላይ ያስመዘገቡ ለዓይነ ስውራንና መስማት ለተሳናቸው ወንድ ተማሪዎች 340 እና ከዛ በላይ ያስመዘገቡ ለዓይነ ስውራንና መስማት ለተሳናቸው ሴት ተማሪዎች 335 እና ከዛ በላይ ያስመዘገቡ በትግራይ ብሔራዊ ክልላዊ መንግስትና በመተከል ዞን ፈተና የወሰዱ ወንድ ተማሪዎች በሶሻል ሳይንስ ማለታችን ነው 348 እና ከዛ በላይ ያስመዘገቡ በትግራይ ክልል ብሔራዊ ክልል መንግስት እና በመተከል ዞን ፈተና የወሰዱ ሴት ተማሪዎች 340 እና ከዛ በላይ ያስመዘገቡ አነስተኛ የመቁረጫ ነጥብን በመመለከት ወንዶች 330 እና ከዛ በላይ ያስመዘገቡ ሴቶች 320 እና ከዛ በላይ ያስመዘገቡ ታዳጊ ክልል ተማሪዎች ሁሉም ጾታ ወንድና ሴት 310 እና ከዛ በላይ ያስመዘገቡ አርብቶ አደር አካባቢ ተማሪዎች ሁሉም ጾታ ሴትና ወንድ ማለታችን ነው 310 እና ከዛ በላይ ያስመዘገቡ አካል ጉዳተኛና ዓይነ ስውራን ተማሪዎች ሁለቱም ጾታ 300 እና ከዛ በላይ ያስመዘገቡ መማር ይችላሉ ማለት ነው። ሌላው በግል ተቋማት በሕክምና መስኮች ለመማር አነስተኛው የመቁረጫ ነጥብ ከተፈጥሮ ሳይንስ መስክ ለሚመጡ ብቻ ለሁሉም ጾታ 450 እና ከዛ በላይ ያስመዘገቡ። ሻም በምርጫ ሂደት ሕዝብን የማስተማርና ለምርጫ የተመቻቸ ግንኙነት መፍጠር አስተዋጽኦ ያላቸው የሲቪክ ማህበራት በዘንድሮ ምርጫ በተፈለገ መጠን እየተንቀሳቀሱ እንዳልሆኑ ገለጹ። ለምርጫው ከቀሩት 2 ወር ጊዜያት አንጻር ሚናቸውን ለመወጣት በህዝባዊ ኃላፊነት መንፈስ መስራት እንደሚገባ ነው የሰብአዊ መብት ዙሪያ የሚሰሩ የሲቪክ ማህበራት የገለጹት። በድህረ ምርጫ ወቅት መራጩን ህዝብ የማንቃት ግንዛቤ ማስጨበጥ፣ ለፖለቲካ ፓርቲዎች የክርክር መድረኮችን ማዘጋጀት እንዲሁም የምርጫ ሂደቶችን የመታዘብ ኃላፊነት ካለባቸው ተቋማት መካከል የሲቪክ ማህበራት ይጠቀሳሉ። ባለፉት የምርጫ ታሪኮች የሲቪክ ማህበራት ከህዝብ ጋር የተገናኙ ስራዎቻቸውን ለመስራት ቢያንስ ከ6 ወር በፊት እንቅስቃሴዎች ይጀምሩ የነበረ ቢሆንም የዘንድሮው 6ኛው ሀገራዊ ምርጫ ኮሮናና በተለያዩ አካባቢዎች የሰላምና መረጋጋት ጉዳይ በተጨማሪም ከነበሩበት ተደራራቢ ችግሮች አንጻር ማህበራቱን በተገቢው ልክ ስላለመንቀሳቀሳቸው ያነሳሉ። በኮቪድ ምክንያት ምርጫው ተራዝሞ ነበረ። ስለዚህ የመጀመሪያው ላይ የነበረው ዝግጅት በሁለተኛው ላይ መቀዛቀዝ ነገር ይታያል።
አሁንም ደግሞ ቀጣዩ ምርጫ እንደሚካሄድ ሲታወቅ የነበረው አጭር ጊዜ ነው። ስለዚህ ሲቪክ ሶሳይቲን ብቻ ሳይሆን ምርጫ ቦርድንም ጭምር ከጊዜ ጋር ያለውን ሩጫ በደንብ ማየት ይቻላል። ነገር ግን ባለው ደግሞ በተሰጠነ ጊዜ ገደብም ደግሞ በሚፈለገው መጠን ሀብትን ኃይልን አሰባስቦ መስራትም ላይ የተወሰነ መቀዛቀዝ የሚታይ ይመስላል። የተለመደው ምንድነው ቢያንስ የመራጮች ትምህርት በትንሹ ከ6 ወር እስከ 3 ወር ባለው ጊዜ የሚሰጥ ነው። ይሄ ስታንዳርድ ነው። ሆኖም ግን እስካሁን ድረስ ምርጫ ቦርድ አክሬዲቴሽኑን ሰጥቶን ወደ ስራ እስከምንገባ በፕሮጀክት የሚታገዝም እንደሆነ ገንዘቡ እስከሚለቀቅ አንዳንድ ቴክኒካል ስራዎች እስከሚያልቁልን ድረስ በጋዜጣ በሬዲዮ መሰረታዊ የሆኑ የግንዛቤ ማስጨበጫ ስራዎችን የምርጫ ጋር በተገናኙ ግንዛቤ የሚፈጥሩ ፕሮግራሞችን ሰፖርት እያደረግን የምንሰራ ይሆናል። የሲቪክ ማህበራቱ በቀጣይ ያለውን 2 ወር በአግባቡ ለመጠቀምም በህዝባዊ ኃላፊነት ስሜት መስራት ስለማስፈለጉ ይጠቁማሉ። ኢትዮጵያ ሰብአዊ መብቶች ጉባኤ የምርጫ ታስክ ፎርስ አቋቁመናል። ምርጫን ራሱን ችሎ ስራውን የሚሰራ ታስክ ፎርስ ነው ያለው። አጭር ጊዜ ስለሆነ ያችኑ አጭር ጊዜ ለመጠቀም የሬዲዮ መልእክቶች በጣም ሰፊውን ህዝብ በጣም ሪሞት የሆነውን ጭምር በአንድ ጊዜ እንድንደርስ ስለሚረዳን ይህን አጭር ጊዜ ለመጠቀም ያግዘናል ብለን እናስባለን። ከመደበኛ የስራ ሰዓት ውጪ ከመደበኛ የስራ ቀናት ውጪ ጭምር ነው የምንሰራውና በጊዜ ማጠር ምክንያት እንደ ሰበብ እንደ ምክንያት የምናቀርብበት ጉዳይ ስላልሆነ አቅማችን በፈቀደ መጠን በጣም በርብርብ ውስጥ ነው የምንገኘው። እንግዲህ በዚህ ባጭር ጊዜ ቢሆንም ያለው 2 ወር ጊዜ ውስጥ ለምናስባቸው አንደኛው የምርጫ ክርክር እናካሂዳለን። በተመረጡ የሰብአዊ መብት ጉዳዮች ላይ በሴቶች መብት፣ በአካል ጉዳተኞች መብት፣ በሀገር ውስጥ ተፈናቃዮች መብት እንዲሁም ደግሞ በሰብአዊ መብት ጥሰቶች ተጠያቂነት ላይ ትኩረት ያደረጉ ክርክሮችን ፓርቲዎቹ ባቀረቧቸው የእጩዎች ብዛት መሰረት አድርገን እስከቻልነው እና ገንዘቡ እስከበቃን ድረስ እናካሂዳለን ብለን እናስባለን። ደግሞ ይሄ የመጀመሪያችን ኤክስፔሪያንስ እንደመሆኑ በሶስቱም የምርጫ ሂደቶች ውስጥ በማስተማርም በመታዘብም በማከራከርም እየተሳተፍንም እንደመሆኑ ይሄን በተሳካ ሁኔታ ለማድረግ የሰው ኃይል፣ ፋይናንስ፣ ኤቭሪቲንግ አዘጋጅተን ኦልሬዲ ስራውን ጀምረን የቅድመ ዝግጅት ስራዎችን አጠናቀን ስራ ጀምረናል ማለት ነው። ቀጣዩ ሀገራዊ ምርጫ ግንቦት 28 የሚካሄድ ይሆናል። አበቃ። መልካም ቆይታ።